ያሪን ያለው ሁለተኛ ያለሽ ሰላም አለይኩም እንዴት ናችሁ? አለይኩም ሰላም። እኔ ልጁን የማውቀው በኢሞ ነው። እንዳጋጣሚ ነው የተገናኘነው የሆነ ግሩፕ ላይ ማለት ነው። እና እየተጠያየቅን እያለ የት ነሽ ትለኝ የቦረና ልጅ ወይ አንድ የቦረና ልጅ እኮ የሚገርምሽ ነገር ደክማ እኛ ናት ይዘናት ይሄድ ነው የመን ላይ ጥለዋት አለኝ። እና ያቺ ሀና እኮ ሙታለች የተባለችው ልጅ እዚህ ነው ያለችው ትትለኝ የት ነው ያለችው ትላት ይኸው እዛ ጋር የሚታይህ ገደል ውስጥ ነው እንዴ እዚህ ውስጥ ሰው ይኖራል እንዴ በየት ወጥተው በየት ገብተው ብዬ አልኳት። ከዛ እኔም ሽንቴን መሸናት መስዬ እንትን ትል ልጅቷን እሷ መሆኗን ግን አላረጋገጥኩም። ብዙ ሰዎች እዛ ውስጥ እንዳሉ አየሁኝ ነው ያለው ልጁ ማለት ነው። እና ልጁን ደግሞ እኔ ደውዬ ለእንትን ለማለት በጣም ብዙ ነገሮች ሞክሬያለሁ ቁጥሩን አታ እንዲሰጠኝ ማለት ነው። ግን ፍቃደኛ አይደለም። እዚህ ላይም እየተከታተለ ነው ተስሩ ነው እየሰማ ነው። እና እኔ የከሚሴ ልጅ ነኝ ወደ ከሚሴ ሄድኩኝ። እሷን ግን የደሴ ልጅና የሀይቅ ልጅ ነው ይዟት የሄደው። እና ሀይቁ ልጅ ጋር እደዋወላለሁኝ እስቲ ያለውን ነገር እስቲ ጠይቀዋለሁ የሷ ቁጥር ታለ ብሎኛል። እንግዲህ ያለ መረጃ ይሄ ነው። እና ልጅቷ ጋር ደግሞ ብዙ ነገሮች አውርታለች። ልጅቷ ሀና ጋር ብዙ ነገሮች አውርተዋል። አንድ ዋንሻ ውስጥ ነበሩ። እንጃ እዚህ ጋር መናገር ራሱ ነው የከብደኝ። ምን አለች? አይ አውሪው ያው አወራች አሉትን አውሪው አንቺና ሚወጥችን አውሪ። ምን ያስፈራሻል? እሷ ልጅቷን ብዙ ሰዓት አውርቷታል። አዲስ አበባ እስከሚገቡ ድረስ ማለት በብዛት ሰው እንዳለ ሁሉን ነገር ተናግራለች። በጣም በስቃይ እንደሚኖሩ እና ሀናም በጣም ነው የምታለቅሰው። ግን ልጄ ነው የምትለው 24 ሰዓት በቃ ታለቅሳለች። በፈጣሪ ይሁንባችሁ ለልጄ ትትሉ ልቀቁኝም ብላለች። እና ከወጣሁኝ ወጣሁኝ ታልወጣ እግዚአብሔር ተዝ ውስጥ ታወጣኝ አወጣኝ ታላወጣኝ ግን የልጄን ነገር ለመላው የኢትዮጵያ ሕዝብና ለቤተሰቦቼ ያደራ ብላለች ነው ያለው። ብቻ ብዙ ነገር ነው ያለኝ። እኔ እንግዲህ ባይኔ ያየሁት ነገር የለም እሱ ነው እንደዛ ያለኝ። እና ደግሞ ምንድነው ያለው መሰለህ እዛ ውስጥ አሁን 60 ሰው ለተባለው እኔ እንደዛ አይደለም የሰማሁት ታልጁ መረጃ ማለት ነው። በጣም ብዙ ሕዝብ እንደሚኖር እዛ ውስጥ ወላ ሙከየፍ አለ በጣም ብዙ ነገሮች አሉ። ግን እዚህ ጋር ደግሞ ስልክ የላቸውም ለሚባለው ነገር ማኛ የሆነ ስልክ ነው አላቸው ያለኝ ማለት ነው። ተሷ እንደሰማው መረጃው ልጁ ማለት ነው። ልጁን ታውቂዋለሽ አንቺ? ያወራሽን ልጅ በደምብ ታውቂዋለሽ አታውቂውም? አሁን ይሄን ኢንፎርሜሽን የነገረሽን ልጅ አንቺ ታውቂዋለሽ በደምብ? በኢሞ ነው ያገኘሁት አልኩህ እኮ በኢሞ ነው። ኦኬ የሚያውቀው ሰው ሳለ አንቺ የምታውቂው ልጁን የሚያውቀው ሰው? እኔ የለም ይኸውልህ እንዳጋጣሚ በኢሞ አገኘሁት። ከዛ የት ነሽ ትለኝ የቦረና ልጅ አልኩት። እንዴ አንድ የቦረና ልጅ እኮ ደክማ እኛንን ወደ ኢትዮጵያ ይዘናት ይሄድ ነው። እቺ ቆይ አንድ ጊዜ ዋሻ ውስጥ የከረመችው ናት የቦረና ልጅ? አይዋ ዋንሻ ውስጥማ 4 አመት ነው የኖረችው። ገብቶሃል? ግን አርግዛ ትደክምባቸው ምናምን ታማ ወደዛ ልፍ አድርገው ይጥሏታል። እነዚህ መንገደኛ ደግሞ ወደ ኢትዮጵያ የሚገቡት ተገደል ወጣ ብለው እነሱ ናቸው አግኝተው ይዘዋት ሄዱ ማለት ነው። ከዛ እሷ ደግሞ በቃ ተመጠም በቃ እንጃ ተምልህ በላይ ነው የሆነችው ነው ያለኝ ልጁ ማለት ነው። ዘምዘም ቆይ አንዴ ምን ኢንፎርሜሽን ነግሮሻል ስለ ልጅቷ? ስሟን ወይም የሚያውቀውን ነገር ስለ ልጅቱ ምን የነገረች ነገር አለ? አሁን ልጅ ነገረች ኖ ነገረች። ቆይ አንዴ ስሚኝ ቆይ የምጠይቅሽን እሺ። ስለ ልጅቱ ኢንፎርሜሽን ስለ ስሟ፣ ሀገሯ፣ የምትኖርበት ወይም ያውቃት ሰው ምን ኢንፎርሜሽን ነግሮሻል ስለ ልጅቱ? ልጅቷን ምናምን እኔ በሰዓቱም እንደዚህ ስሟንም ምናምን ለማጣራት አልሞከርኩም። በጣም ስለደነገጥኩኝ እኔ ሀና እንደዚህ ነው ምናምን ትልኝ እንዲሞታለ ብለው እኮ በጣም ቲክቶክ ላይ ያዘዋወሯት ነበረ። እንዴት እንደዚህ ሊሆን ይችላል? በቃ አፍነዋት ነው ምናምን ብዬ እኔ በሰዓቱ ስለ ሀና ነው እንጂ ማጣራት የጀመርኩት ስለሷ አላጣራሁም። ገብቶሃል? እና ያወራችውን ነገር ነው በቃ እስቲ ነግረኛ የቻለው እሱ እንዴት ተሰቃየ ምን ሴት ጥቃትነት እንደደረሰባት ነው የነገረኝ እሱ። ከዛ በኋላ ስትደውልለት ልጁን ማግኘት አልቻልሽም አንቺ? ሊመልስልሽ አልቻለም? እዚህ ጋር ወጥቼ ባለፈው ተተናገርኩ በኋላ በቃ ደውዬ ጠየቅኩት ማለት ነው። ተጠይቀው እና እስቲ ቲክቶክ ላይ ያለውን ነገር ላላህ ብለህ እዚህ ጋር ያለውን ነገር ግልጹን ተናገር። እኔ ባይኔ ያየሁት ነገር የለም አንተ ነህ ያየኸው ምናምን ትለው። እባክሽ ብሎክ እንዳላረግሽ ጭራሽ እኔ ልታጋፍጪ ነው እንዴ? ሌላ ውስጥ ልታስገቡኝ ነው እንዴ እኔን ምናምን አለ። ግን በቃ እንደዚህ ነው ያለኝ እኔን ማለት ነው። ታይቁ ልጅ ጋር ደውዬ ያለውን ነገር ታገኛት እሱ ስልኳ ታለ ጠይቃታለሁ ምናምን እንትን የልጁ ቮይስ ካለሽ ቮይሱን እዚህ ጋር ክፈቹና በድምጹ የሚያውቁት ልጆች ይኖራሉ። ስልኩን እንኳን ካላወቅሹ ቀላል ነገር ነው። ቮይሱ ካለሽ ቮይሱን አሰሚ። ከዛ ቁጥሩን ካለሽ ቁጥሩን ስጭ። ሲቀጥል ደግሞ ለምንድን ነው እሱ ልጆች ሊያውቁት ይችላሉ? መሲ እኔ ቁጥሩን ራሱ ቢልክልኝ ለሰይድ ወረባቦ ልክ ነበረ፣ ግን አላከልኝም። ፍቃደኛ አይደለም። ኦኬ ወይ ፎቶ ወይ ደግሞ ቮይሱ ካለሽ
እስቲ ልግባና ቮይስ ታለ ማን ነው? ግን እኔ በደውል ነው ያወራሁት ባለፈው። አንድ ጊዜ ጠብቁ። ፎቶም የለሽም? ግን እኮ አሁን ልጅ የሚጨበጥ ነገርም የለም ስለ ልጁ እኮ አሁን ወይ አንድ ነገር ይሄ በደንብ መጣራት አለበት፣ በደንብ እንትን መደረግ አለበት። አሁን የሆነ ነገር ያለው ነው የሚመስል። አሁን ልጅቱ ስትናገር ታውቃለህ፣ ስለ ልጁ ምንም ኢንፎርሜሽን የምታውቀው ነገር የላትም፣ ስልኩ የላትም፣ ፎቶ የላትም፣ ኢቭን የነገራትን ነገር እንትን የላትም። አሁን እንትን የምትናገረውን እየሰማ ነው አብሬክስ። አዎ ምንም የሆነ ሊንክ አድርገህ የምትይዘው ነገር እኮ አይኖርም። አዎ በጣም መፈለግ ከዛ ደግሞ ሶስተኛው ወገን ላይ እየደረሰ ነው። ገብቷል። አሁን ለሱ የነገረው የሀይቅ ልጅ የተባለው ለሀይቅ ልጅ የነገረችው ደግሞ አይደለም። ለሱ የነገረችው ሴቲቱ ልጅ ናት፣ የቦረና ልጅ የምትባለው ነው የምትለው። እሱ ነው እሱ የሀይቅ ልጅ ነው። ማን ነው የሀይቁ? የሀይቅ ልጅ ጋራ ሂዳለች ነው አላት ልጅቱ። ኦኬ ሂዳለች ወደ ደሴ፣ የሀይቅ ልጅ ጋራ ወደ ደሴ አልፈዋል። ልጁ የከሚሴ ልጅ ነው። ልጁ የከሚሴ ልጅ ነው። ያናገራትም አናግረኛለች አለው። በኋላ አዲስ አበባ ድረስ መተን እኔ ከሚሴ ነኝ፣ እነሱ ወደ ደሴ ልጅቱን ይዘው የሀይቅ ልጅ ነው ልጅቱን ይዟት ሄደው ወደ ደሴ ያልፈዋል አለኝ ነው። እንግዲህ አሁን የልጅቱን ስምናገር በአጋጣሚ ልጁ መንገደኛ ስለሆኑ ሲሄዱ ነው በእግራቸው የተገናኙ። እሷን አውጥተዋት እነዚህ ወደ ሲሄዱ አይኖርም። ልጁ ደግሞ ይሄ የከሚሴው ልጅ ይመስለኛል በዛ መስመር የሚሰራ ልጅ ነው። ሳይድ አሁን እዚህ ቲክታክ ላይ ኮሜንት ላይ አቋዋለሁ የሚሉ ሳይሆን ተክላይና የተክላይ ጀማዎች ላይ ትኩረት ቢደረግ የሆነ ነገር እናገኛለን። እነሱ ላይ ብቻ ትኩረት ይደረግ። አሁን እኮ ለማረጋገጥ ነው እንጂ ትኩረት የሚደረገው ሁሉም የሚተው ነገር አይደለም። መሲ ሁሉም ጋር ትኩረት ይደረጋል። ግን ጥርት ያለ መረጃ ይዞ ለመሄድ ሁሉም ማጣራት መልካም ነው። አንዱን ትቶ አንዱን አለመተው ምናምን እንደዚህ ሳይሆን የተክላይ ጉዳይም በደንብ ፎከስ ይደረግበት። ይችንም በጎን ማጣራት ጥሩ ነው። አንደኛ ይቺ ልጅ የኔ ጥያቄ የዘምዘም ጥያቄ ልጁ ማለት እንዴት ነው ዳይሬክት ዝም ብሎ ማለት ከዛ በፊት ምንም አይነት ትውውቅ የላቸውም ከባለ ኢሞ ጋር የዛን ቀን የተዋወቁት? እንዴት የዛን ቀን ብቻ የሚተዋወቅ ከሆነ እንዴት ነው በዚህ ደረጃ ስለ ሀና ድረስ ጠለቅ ብለውስ እንዴት ወሬ ባንዴ ይመጣል? እና በደንብ የምታውቀው ከሆነ የልጁ ፎቶ ካላት ከዛ በፊት ተደዋውለው የሚያውቁ ከሆነ መቼስ ያው ኢሞ ላይ ሲገናኝ ሰው ለተለያየ ጉዳይ ሊገናኝ ይችላል። ለመጀናጀንም ሊሆን ይችላል፣ ለማውራትም ሊሆን ይችላል፣ ምን ለማለትም ሊሆን ይችላል። ግን ያው በአንድ የሚሆን በሌላ መንገድ ፎቶ ይደርሳታል የሚል እምነት አለኝና ትውውቅ አልነበራቸውም ወይ ከዛ በፊት? ትልቁ ችግር እኮ ምን አለ መሰላችሁ፣ እነዚህ እሷን አይተናታል የሚል ልጅ ወጥተው እንዳይናገሩ ተመልሰው በዛ መንገድ ስለሚሄዱ ፍርሃትም አለባቸው። አልፈው የሚፈልጉበት ቦታ ካልደረሱ ወጥተው ለመናገርም ይከብዳቸዋል። ስማቸውን ማንነታቸውን ለማጋራት ነገ በዛ መንገድ ተመልሰው ስለሚሄዱ ያ እሱ ልክ ነህ፣ ምንም ጥያቄ የለውም። እንደውም በትልቁ መፍትሄ ይቺ ወደ ሀገር ቤት ገባች የተባለችው እሷን አሁን ያሏትን ልጅ ማለት ነው። እሷን ከተገኘች ታማ አውጥተው የጣሏት እሷ ልጅ ብትገኝ አሁን በጣም መልካም ነበር። በጣም ትልቁ መፍትሄ ይሄ ነው። ምክንያቱ እሷ ከተገኘች ለምን እንደሆነ ታውቃላችሁ? እሷ ተገኘች ማለት በቃ በእርግጠኝነት ያለውን ነገር በሙሉ እያንዳንዱን ነገር ትነግረናለች። ገባችሁ አይደል? ከዛ በኋላ ቢያንስ ፎከስ ማድረግ የሚገባን አንድ ቦታ ላይ መሆን ይችላል ማለት ነው። አሁን ጥርት እያለ ሲሄድ ጥሩ ነው። የሆነ ቦታ ላይ በደንብ ፎከስ ትኩረት እንድታደርግ ይደረጋል። እሷ ልጅ እንደምንም መገኘት የምትችልበትን ነገር ማመቻቸት መልካም ነው ባይ ነኝ። የት ሄደች? ወጣ ሄደች ልጅቱ እንዴ? ዘምዘም ትባል እነሱ ኦንላይን ቁጭ ብለው ከሁላቸው የሚያደምጡናል። ድንበር ላይ ይተዋወቃሉ በደምብ። አንዱ የአንዱ ግን ጥፋታቸውን ስለሚሸፋፈኑ ጸጥ ብለው አሁን ገብተው ለመናገር ያውቃሉ ይሄ ነገር እንዳለ። እነሱም የድርጊቱ ተባባሪ፣ እነሱም እንደዚህ አይነት ጉዳይ ስለሚፈጽሙ 3 ለ4 ሰዎች እኔ እንኳን ደውያለሁ። እናውቀዋለን ግን መሆኑን በምን እናረጋግጥ? አይ ስለዚህ ጉዳይ አናውቅም ነው የሚሉት። አውቀዋለሁ የሚል ሰው አታገኝም እዛ ቦታ ላይ እየኖረ ራሱ ምክንያቱም ተመሳሳይ ስራ ስለሚሰራቸው ብሬክስ ታውቀዋለህ የዛን መንገድ ጉዳይ እኛ የምንግባባቸው ልጆች እና የምናውቃቸው በፊት የምናውቃቸው ደውዬ እንኳን 2-3 ሰው ጠይቄያለሁ። ልጁን እናውቀዋል ግን እሷ መታገቷን አናውቅም። እነሱም የዛው ተግባር ተባባሪ ስለሆኑ የሱም ቢያወጡ የእነሱን መረጃ ስለሚያወጣባቸው እርስ በርሳቸው ይሸፋፈናሉ። ድንበር ላይ ያለው ትልቁ ችግር ይሄ ነው። በቃ አንዱ ያንዱ ትክክለኛ መረጃ መናገር አይችልም። በተለይ ቦታው ላይ የሚኖር ሰው የአንዱን ደላላ ገመና እንትን ማውጣት አይችልም። በቃ ላይክ እንደው ሺህ ጊዜ ዘግናኝ ነገር ቢደረግ ራሱ እያወቀ ራሱ እንዳላወቀ ሆነ ነው ዝም የሚለው። ብሬክስ ያው በዚህ ገስት ላይ መተው ራሱ ማንነታቸው እንዲታወቅ እኮ ካልፈለጉ ወይ ላንተ ወይ ለሰይድ በቃ ለሁለታችሁ ብቻ ገስት ፕሮፋይላችሁ ላይ ባለው ቁጥር መረጃ ይላኩላችሁ። ገስት እዚህ መተው ሁለተኛ ደግሞ
ይሄ ኢትዮጵያ የከሚሴ ልጅ ነኝ ያለው ማለት ነው። ምን ችግር አለው አሁን ገብቶ ቢናገር? ኢትዮጵያ ነው የሚኖረው። ምንም ሌላ የምንጠይቀው ጥያቄ የለም። ልጅቷ የት ሀገር ልጅ ናትና የት ነው መድረሻዋ ብለን ለመጠየቅ ነው። ምን ችግር አለው ገብቶ አሁን እንደዚህ ነው ወደዚህ ነው እየሄድኩ ያለችኝ ምናምን የሚለው ነገር ቆም። ከዛ በኋላ እንደው ስሟ እንኳን ማስታወስ ከቻለ እዚህ አካባቢ እከሌ የምትባል ልጅ የምታውቁ ብለን እዚህ ላይ እንናገራለን። የዛ አካባቢ ተወላጆች ደግሞ ልጅቷን በስልክ እንዲያቀርቡልን እናደርጋለን። ምንድን ነው ችግሩ? ያቺ ልጅ ትግባማ እንደ ብሬክስ የሆነ ነገር እንጠይቃት። እሷ ትግባ። ዘምዘም ነው ስሟ። ዘምዘም ነው ማነው ስሟ? አዎ ዘምዘም ካለሽ ግቢ። እሺ ቦታ አለ። ችግር ለምን ይወርዳሉ? ብር ዘምዘም ነው። አይ ቆይ አንቺ ሳሪ ወይኔ ችግር ነው። ብሬክስ በደምብ ጠይቃት። ልጅቷ ግሩፕ ላይ እንተዋወቃለን ስላለች የት ግሩፕ እንደምታውቀው ምናምን ጠይቃት። ቤተሰብ ሰላም ጀምራችሁ ያላችሁ ባትወጡ መቼ የሚሰራው ከተክሌ ጋር ነው ታውቃላችሁ። ሐናን የምትባለውን ከ2 ወር በፊት በእነ ተክሌ ነው የላካት። እነ ተክሌ ደግሞ እዛ በገመድ የሚወጣው አካባቢ ላይ ደክሟት ቀርታ ነበረ። ጓደኞቿን ወደፊት ይዘው ሄደው እሷን እዛው ሙታለች ፈርተን እንጂ እናንተን እነዚህን ልጆች አሁን ለምሳሌ አግተን እነዚህን አፍነን ብራችንን መቀበል እንችል ነበር እያለ ሁሉ ደላላው ማለት ነው እየዛተብን አንዱ ትግራዋይ ማለት ነው። ግን እኛ ምስኪኖችን እንዴት ብለን ነው የምናፍነው ምናምን ነገር እያሉን እና እዳ ሊኖርበት ይችላል ይሄንኛው። እሷ ብቻ ሳትሆን ደግሞ በጣም ብዙ ልጆች ይኖራሉ እዛ ጋር አግብተው ሁሉ ወልደው ሁሉ እኮ የሚኖሩ አሉ። ልክ እንደ ቤታቸው እኮ ልክ በቃ አንድ ጅዳ ላይ ወይንም ሪያድ ላይ እንደምትኖረው ሁሉ ዘጭ ብለው እኮ ነው የሚኖሩት። ይታረዳል፣ ይበላል፣ ይጠጣል ምናምን እነሱ ጋር። እዛ ደግሞ ለባህርተኛ እንደምታውቀው ደረቅ ቂጣ ይወረወርልካል። እነሱ ግን ዘጭ ብለው ነው የሚኖሩት። ዝም ብሎ ተራ ህይወት ምናምን የሚኖሩ እንዳይመስልህ። ጆከርን ሳቡት ነጁ ምን ከተማ መስረተው ነው እንደሚኖሩ። ስለዚህ በጠቅላላ አሁን ምንድነው ደላላ እያረዱ እየበሉ ዘጭ ብለው ነው የሚኖሩት። መረጃ ያወጣው የመጀመሪያው እንዴት አዩዋት ለምን አለች የሚለው መጀመሪያ የታየው ከሳውዲ አረቢያ ወደ የመን የሚሄዱ ሰዎች የሆነች ልጅ 4 ዓመት እዛው ዋሻ ውስጥ አስገብተው የያዟት ታማባቸው አውጥተው ለነሱ ጋር ወደ የመን እንድትሄድ ያደርጓታል። እቺ ደግሞ ልጁ እንደተናገረው ሐናን ተከትላ ልጅቱን ብቅ ስትል መለሷት። ያው እኔ በስልክ ስለሆነ የማውቃት በቲክቶክ ፊቷ ትንሽ ቀርሳ እቺ ልጅ ባለፈ ሞተች የተባለችው አይደለችም ወይ ብዬ ስጠይቃት አው ይሄን ነገር እኮ ደጋግመህ ብሬክስ ሲቀጥል ደግሞ ሰርቶ ክፍያ እያለ ይሄንኛው በሰርቶ ክፍያ ሲያመጣ ማለት ነው። ይሄንኛው ጅዳ ያለው ሰውዬ በሰርቶ ክፍያ ከሀገር ቤት ሲያመጣቸው የሚከፈል ብር ስለሌላቸው ጅዳ ከገቡ በኋላ ይሄ ብር ይኖርበታል እዛ ድንበር ላይ ያለው ሰውዬ ማለት ነው። ብሩ ሲጠራቀም ያንኛው ያለው አማራጭ ህዝቤን ማፈን ነው። ከዛ ሲታፈኑበት ነጁ ቆይ እነ ብሬክስ ስላልሰሙ ነው ደግሜ መናገሩ አስፈላጊ ነው። ያኔ እውነቱን እኮ በምን ታይ። ስለዚህ እኬ የታመመች ልጅ ልጅቱ ሞተች ያሏት ላይ አይደለችም ወይ ሲሉት ብሎ ሲጠይቃት እሷማ ሐና ናት። እዛ ብትሄድ ዋሻው ሙከየፍ አላቸው፣ ማብራት አላቸው፣ አገር ነው እዛ ውስጥ። እኔ 4 ዓመቴ አሁን ሲያመኝ አውጥተው የጣሉኝ እና እሷ እዛ ውስጥ ናት። እንዳውም ከወጣሁኝ ካልወጣሁኝ ለኢትዮጵያ ሕዝብና ለቤተሰቦቼ ልጄን አደራ እያለች ስትጸልይ ነበር ብላለች ብላ ነግራኛለች አለ። ያቺ ላይ አሁን ኢትዮጵያ ገብታለች፣ ቤተሰቦቿ ተገናኝታለች ብለዋል። ልጁ ኢትዮጵያ ገብቷል። ኢትዮጵያ ይሞ የማይሰራ አሁን ብንደውልም አልተገኘም። ይሄ ነው ያለው እውነቱ። ልጅቱን አንተ አውርታታል? እዛ ያለች አሁን እቺ እንደዚህ እንዲህ ብለህ ልጅቱን ወንድ ነው አወራት። ወንዱ ደግሞ ለሴት ልጅ ነው ያወራው። ሁለቱም እሷን ልጅ ማግኘት አይቻልም። እኛማ እሱን ልጁን ላኪልን ብለናት ነበረ። ያ ልጅቱን ራሱ ብታወራት ግን ጥሩ ነው። አንተ ራስህ ዳይሬክት ብታወራት ማውራት ልጅቷ እሷ አሁን የት ናት ያለችው? እንደዚህ ያለችው አገር ቤት ናት እያለ እኮ ነው። ግን ሌላ ወንድ እንዳወራት ነው የሚል ብሬክስ። እሷን አገባኝ። ግን እሷ ልጅቷ እንዲህ ብላ የተናገረችው የት ነው ያለችው? እዛው ቦታ ሆና ነው ወይስ የመን አንስቶ አሳክሟት ምናምን ወደ ኢትዮጵያ የተመለሰች ልጅ ናት ሲል ነበር እኮ። አድራሻዋን አፈላልገን ማግኘት አንችልም እንዴ? በቀጥታ ልንደውልላት አንችልም? ከራሷ ነበር አሪፍ ነው። አናግረው ሰይድን እስኪ እንደዚህ ብትገኝ አሪፍ ነው በጣም እንዴ። ብትገኝ እንደዚህ ቁጭ ብለን ብንደውልላት ብዙ ነገሮችን ማወቅ እንችላለን። ያ ማን ነው ስሟ? ፎቶዋ ማናት? ልጅቱ ምናምን አሁን እሷ የተባለችው አይ ቲንክ የሚያውቃቸው ደቂቃዎች ሁላ የሚጨርስ አይመስለኝም። ብዙ ህዝብ ስለሚከታተል ከተለያየ አካባቢ ስለሆነ
እንደው የዚህ ሀገር ልጅ ናት የዚህ ሰፈር ልጅ ናት ብትባል እዛው አካባቢ ተወላጆች ወደ ቤተሰብ ደውለው ስልኳን እንዲቀበሉ ማድረግ ነው። ይሄን የምታደርጉልን እንፈልጋለን። ወይም እዚህ መካከል ለመደረግ ያለበት ነገር ካለ ውጡና አናግሩ። አቶ ይመች አሁንም እጄ ላይ ነው ያለው። አሁን እድሉ እጅ ላይ ነው ያለ። ማስለቀቅ ትችላለህ። የነገ ስራችሁን በደንብ ስለምትተዋወቁ በአካል ራሱ ተይዛችሁ በዱላ እየተቀጠቀጣችሁ ራሱ እኮ ትክዳላችሁ። የድላላ ስራው ነው፣ ባህሪው ነው። ያንተ ለቅሶ የሱን ለቅሶ ማንም የሚሰማ ሰው የለም። ሰይድ ተክላይ የሚባለው ስልክ ቁጥር ፎቶ ምናምን የለውም። በነገራችን ላይ እንደዚህ አይነት ሰዎች ጋር ልጆቹ ስደተኞቹ ስልክ አይሰጣቸውም ምናምን። ለምን? ልጆቹ ፎቶ እንዳያነሱ መረጃ እንዳይዙባቸው ስለሚፈልጉ ስልካቸውን ምናምን ይቀሟቸዋል። በተአምር ስልክ እንትን አይሏቸውም፣ አይሰጧቸውም። ለምን? መረጃ ይዙብናል፣ ፎቶ ያነሱናል ብለው ስለሚያስቡ። ስለዚህ የዚህ ተክላይ የሚባለውንም ክፉ የሱንም ፎቶ ካለ አውጡት። ስልኩም አለ መሲ፣ ስልኩም አለ። የወቅሮ ልጅ ነው። ከመቀሌ የ7 ሰዓት መንገድ ነው የሚወጣው። ስልኩም ፎቶውም አለ። አውጡት። እንደዚህ አይነት ቆሻሻ እስቲ ስልኩን ለብሬክስ ስጠውና ብሬክስ ይደውልበት። የተክለይ ለብሬክስ ላክለት። አሁን በቲክቶክ ላክልኝ። አሁን እዚህ ሆኜ ላክለትና ይደሱ ቢሻል ይደውልለት። ያናግረው በደንብ ጉዳዩ እንደዚህ ተዛሬው ድራማው ነገር ቤተሰቦቿ ላይ የሚያደርጉት ድራማ አብቅቶ እንደሆነ ሁሉም ጉዳይ መጨረሻው ደርሶ እንደሆነ ይንገሩት። ምናልባት እነሱ አሁን እቺ ልጅ እዛ ውስጥ መረጃ ታዋጣብናለች ስለሚሉ ትልቅ ችግር ሁሉ ሊፈጥሩ ይችላሉ። ምክንያቱም እቺ ልጅ ወጣች ማለት እዛ ሁላ ውስጥ ያለ ብዙ ችግር አለ። ስለዛም አውራው ብሬክስ እኔ እኮ አሁን በጣም እየገረመኝ ያለው ነገር በመጀመሪያ ልጅቷን ያፈኗት ምን ለማድረግ ነው? ምን ፍለጋ ነው? ገንዘብ ፍለጋ ከሆነ ለምንድን ነው ወጥተው የማይናገረው? እዚህ ሰው የሚያፈነው ምን ለማድረግ ነው? ጉዳዩ የነሱ ሰው የሚታፈነው አንደኛ እዛ ጋር እንጀራ ጋጋሪ ቂጣ ጠፍጣፊ አድርገዋቸው ያስቀምጧቸዋል። ቆንጆዬ ሴት ከሆኑ እዛው እንደ ሚስቶቻቸው አድርገው። ሲቀጥል ደግሞ ደላላና ደላላ ብር ይጠራቀምባቸዋል። ገባክ? 200 ሺህ ሪያል 300 ሺህ ሪያል። ለምሳሌ አሁን እኛ ራሱ ልንታገት ነበር ድንበር ላይ ፈርሻ ላይ ያለው